ጤና ይስጥልኝ ውድ የጀንበር ሚዲያ ተከታዮች እንደተለመደው አዳዲስና ወቅታዊ መረጃ ይዘን መጥተናል። አብራችሁ ቆዩ። በቅድሚያ ርዕሰ ዜና። በአፋር ክልል በኤሊዳር ወረዳ የውጊያ ድሮን በተኮሰ መሳሪያ በንጹሃት ላይ ጉዳት አደረሰ። የሕዝብ ተወካዮች ምክር ቤት ነገ መደበኛ ስብሰባውን ያካሂዳል። ከንቲባ ወይዘሮ አዳነች አቤቤ በህመም ላይ ያለውን ማስተር አብነት ከበደን ጎበኙ። ሶማሊያ ከተባበሩት አረብ ኤሚሬቶች ጋር የነበራትን ስምምነትና ትብብር በሙሉ ማቋረጧን አስታውቃለች። ዋሽንግተን በኢራን ላይ አዲስ ወታደራዊ ጥቃቶችን ስለመፈጸም የምትሰነዝራቸው ዛቻዎች ፍጹም ተቀባይነት የላቸውም ሲሉ የሩሲያ የውጭ ጉዳይ ሚኒስትር ተናገሩ። አርዕስተ ዜናን በማስቀደም ጀምረናል። አሁን ደግሞ ወደ ዝርዝሩ። ትናንት ማክሰኞ ጥር 5 2018 ዓ.ም በአፋር ክልል በኤሊዳር ወረዳ የገጠር ቀበሌ ላይ ለጊዜው ንብረትነቱ የማን እንደሆነ በግልጽ ያልታወቀው የውጊያ ድሮን በተኮሰው መሳሪያ ንጹሃን ላይ ጉዳት ማድረሱን ከስፍራው የደረሰኝ መረጃ ያመለክታል። በጥቃቱ የአንዲት ሴት ህይወት ሲያልፍ 3 ወንዶች ላይ ቀላል ጉዳት ማጋጠሙን ነዋሪዎቹ ገልጸዋል። ድሮኑ የጅቡቲ ሳይሆን እንዳልቀረም ጠቁመዋል። እዛው አፋር አካባቢ ከወራት በፊትም ተመሳሳይ ጥቃት በቀብር ስነ ስርዓት ላይ ባሉ የሃይማኖት አባቶች እና አዛውንቶች ላይ ተፈጽሞ ጉዳቱ መድረሱን ይታወሳል። የኢፌድሪ የስድስተኛው የሕዝብ ተወካዮች ምክር ቤት የ5ኛ ዓመት የሥራ ዘመን 9ኛ መደበኛ ስብሰባ ነገ ጥር 7 ቀን 2018 ዓ.ም ይካሄዳል። ምክር ቤቱ በነገው ስብሰባ በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስትና በህዝባዊት ሪፐብሊክ ቻይና መንግስት መካከል የተደረገውን የወንጀል ጉዳዮች የጋራ የህግ ትብብር ስምምነት ረቂቅ አዋጅና በሁለቱ መንግስታት መካከል የተደረገውን ፍርደኞችን የማስተላለፍ ስምምነት ረቂቅ አዋጅ አስመልክቶ የህግና ፍትህ ጉዳዮች ቋሚ ኮሚቴ የሚያቀርብ ሪፖርትና የውሳኔ ሐሳብ መርምሮ ያጸድቃል ተብሎ ይጠበቃል። በተመሳሳይ ምክር ቤቱ በኢትዮጵያና በብራዚል ፌዴራል ሪፐብሊክ መንግስት መካከል የተደረገው ፍርደኞችን የማስተላለፍ ስምምነት ረቂቅ አዋጅ አስመልክቶ የህግና ፍትህ ጉዳዮች ቋሚ ኮሚቴ የሚያቀርበው ሪፖርትና የውሳኔ ሐሳብ መርምሮ የሚያጸድቅ ይሆናል። በኢትዮጵያና በደቡብ አፍሪካ ሪፐብሊክ መንግስት መካከል የተደረገውን በወንጀል የሚፈልጉ ሰዎችን አሳልፎ የመስጠት ስምምነት ረቂቅ አዋጅን አስመልክቶ የቀረበውን የሪፖርትና የውሳኔ ሐሳብ መርምሮ ማጽደቅ በነገው ዕለት የሚከናወኑ ተግባራት መካከል አንዱ ነው። በተጨማሪ ምክር ቤቱ በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ እና በኮሪያ ኤክስፖርት ኢምፖርት ባንክ መካከል ለሕክምና መሳሪያዎችን አቅርቦት ፕሮጀክት ምዕራፍ 2 ማስፈጸሚያ የተደረገውን የብድር ስምምነት ረቂቅ አዋጅና የህብረት ስራ ማሻሻያ ረቂቅ አዋጅን መርምሮ ለሚመለከታቸው ቋሚ ኮሚቴዎች እንደሚመራ ያታውቃል። የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ በበጎ አድራጎት ስራ የሚታወቀውና በአሁኑ ወቅት በሕክምና ላይ የሚገኘው ማስተር አብነት ከበደን በአካል በመገኘት ጠይቀዋል። ከንቲባዋ ማስተር አብነት ለወጣቶች ያለውን አርአያነት በማድነቅ የሚከተለውን መልእክት አስተላልፈዋል። በማህበራዊ በጎ አድራጎት ስራ ለብዙ ወጣቶች ምሳሌ የሆንከው ማስተር አብነት ከበደ ፈጣሪ አምላክ ሙሉ ለሙሉ እንዲፈውስህ ጸሎታችን ነው። ያንተ አርአያነት በርካታ በጎ አድራጊ ወጣቶችን ማፍራት የሚያስችል ነው። ማስተር አብነት ከበደ በተለይም አቅመ ደካሞችን በመርዳትና ማህበራዊ አገልግሎቶችን በማቅረብ ረገድ ላበረከተው አስተዋጽኦ በበርካታ ኢትዮጵያውያን ዘንድ ከፍተኛ ፍቅርና አክብሮት ያለው ወጣት ነው። ለማስተር አብነት ከበደ ፈጣሪ ምህረትና ጤና እንመኛለን። ሶማሊያ ከተባበሩት አረብ ኤሚሬቶች ጋር የነበራትን ስምምነትና ትብብር በሙሉ ማቋረጧን አስታውቃለች። የሶማሊያ መንግስት እርምጃውን የወሰደው በተባበሩት አረብ ኤሚሬቶች የሚደገፈው የደቡብ የመን ተገንጣይ ቡድን መሪ አይዶሩስ አልዙባይዲን ያለ ሶማሊያ መንግስት ፈቃድ በሞቃዲሾ በኩል ወደ አቡዳቢ መውሰዷ ከተሰማ በኋላ ነው። የሶማሊያ የውጭ ጉዳይ ሚኒስትር ዴኤታ አሊ ኡመር ለአልጀዚራ እንደተናገሩት የሶማሊያ የአየር ክልል አሊያም የሶማሊያ አየር ማረፊያዎች በህገወጥ መንገድ መጠቀም ሶማሊያ የምትደግፈው ነገር አይደለም። አልዙባይዲ ከየመን ወደ ሶማሊላንድ በርበራ ወደ በጀልባ ተሻግረው ከዚያ ከሞቃዲሾ በተባበሩት አረብ ኤሚሬትስ በተመዘገበ የጭነት አውሮፕላን ተጉዘዋል የሚል ወቀሳ ቀርቧል። ይህ ግን ሶማሊያ ከተባበሩት አረብ ኤሚሬቶች ጋር የነበራትን ስምምነት ያቋረጠችበት አንዱ እንጂ ብቸኛ ምክንያት እንዳልሆነ የውጭ ጉዳይ ሚኒስትር ዴኤታው ተናግረዋል። ይህ ውሳኔ በሶማሊያ ፌዴራል ስርዓት ላይ ክፍፍል ፈጥሯል። ከተባበሩት አረብ ኤሚሬቶች ጋር ጥሩ ወዳጅነት ያላቸው የሶማሊያ 3 ግዛቶች በማዕከላዊ መንግስት ካቢኔ ባለፈው ሰኞ ዕለት የተላለፈው ውሳኔ ውድቅ ማድረጋቸው
ሮይተርስ ዘግቧል። በማዕከላዊ ሶማሊያ መንግስት ውሳኔ ላይ የተባበሩት አረብ ኤሚሬቶች የሰጠው ምላሽ የለም። ዋሽንግተን በኢራን ላይ አዲስ ወታደራዊ ጥቃቶችን ስለመፈጸም የምትሰነዝራቸው ዛቻዎች ፍጹም ተቀባይነት የላቸውም ሲሉ የሩሲያ የውጭ ጉዳይ ሚኒስተር ተናገሩ። የሚኒስተሩ ቃል አቀባይ ማሪያ ቫካሮቫ በኢራን ያለው ሁኔታ በተመለከተ ከሰጡት መግለጫ የተወሰዱ ዋና ነጥቦች ሩሲያ በኢራን የውስጥ ፖለቲካ ሂደቶች ላይ ከውጭ የሚመጣው የማፍረስ ጣልቃ ገብነት በጥብቅ ታውግዛለች። የኢራን የውስጥ ፖለቲካ ሁኔታና በሰው ሰራሽ አርቲፊሻል መንገድ የተቀሰቀሱ ተቃውሞች መቀነስ ሁኔታው ያረጋጋል ብሎ ለመጠበቅ ምክንያቶች ይሆናሉ። የኢራን ጠላት የሆኑ የውጭ ኃይሎች የኢራን መንግስት ለማፍረስ እየሞከሩ ሲሆን የቀለም አብዮት ስልቶችን እየተጠቀሙ ነው። ሩሲያ የንግድ ታሪፎችን በመጨመር የኢራን የውጭ አጋሮች ለማስፈራራት የሚደረጉ ያለ አግባብ ሙከራዎችን በጽኑ ትቃወማለች። ሱቱፒክስ ኢትዮጵያ። ለዛሬ ያዝነው ዜና ይህን ይመስል ነበር። ለቀጣይ አዲስ መረጃ ለማግኘት ላይክ፣ ሰብስክራይብ እና ሼር ማድረግ አይርሱ።